የመካከለኛው ምስራቅ ሰማይ ዳግም በጦርነት ደመና እየተሸፈነ ነው። በውቅያኖሶች ላይ ደግሞ የዓለምን ታሪክ ሊቀይር የሚችል ታላቅ ፍጥጫ ተጀምሯል። የዩናይትድ ስቴትስ የጦር መርከቦች ከኢራን ጋር ግንኙነት ያላቸው የተባሉ የንግድ መርከቦችን በኃይል ለመቆጣጠር የመጨረሻውን ትዕዛዝ እየተጠባበቀ ስለመሆኑ የተለያዩ መረጃ ምንጮች እያስነበቡ ይገኛሉ። በተለይ ዎል ስትሪት ጆርናል የፔንታጎንን ከፍተኛ ባለስልጣናት ጠቅሶ ይህንን መረጃ በስፋት እያስነበበ የሚገኘው የመረጃ ምንጭ ነው። ይህ ተራ ወታደራዊ ልምምድ አይደለም። ዋሽንግተን የቴህራንን የኢኮኖሚ ደም ስር ለመቁረጥ ያለመ አደገኛ እንቅስቃሴ እያደረገች ነው። ይህ ደግሞ የነዳጅ ዋጋ ሰማይ በማድረስ ብሎም የፓኪስታን የሰላም ጥረት እንዲደናቀፍ የማድረግ እድሉ በጣም ከፍተኛ መሆኑ ተገልጿል። በመጪዎቹ 48 ሰዓታት ውስጥ በሚወሰድ አንድ እርምጃ ምክንያት ዓለም ወደማይታወቅ ቀውስ ልትገባ ትችላለች ተብሎም ተሰግቷል። ለመሆኑ ግን ዋሽንግተን ይህን አደገኛ ውሳኔ ለምንድን ነው የመረጠችው? ቴህራንስ በበኩሏ በምን መልኩ ተዘጋጅታለች? ምን አይነት መልሶችን እየሰጠች ትገኛለች? የሚለውን ጉዳዮች እናነሳለን። ከዚህ ባሻገር ከድርድሩ በስተጀርባ ስላለው ወታደራዊ ሚስጥርና ዓለምን ስላስጨነቀው ይሄው የባህር ላይ ፍጥጫ ዝርዝሩን ይዘንላችሁ ቀርበናል። አብራችሁን በመቆየት እንድትከታተሉን ከወዲሁ ጋብዛችኋለሁ። ለተከታይ ደቂቃዎች ቆይታ እናደርጋለን። ስለዚህ የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን፣ ቪዲዮውን ላይክ ማድረጋችሁን፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ ማስቀመጣችሁን እንዳትዘነጉ ለማለት ወዳለሁ። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። በድጋሚ አብራችሁን ቆዩ። ዓለም አቀፉ ማህበረሰብ ትንፋሹን ዋጥ አድርጎ የሚጠብቀው ያ አስፈሪ ሰዓት ከምንገምተው በላይ የተቃረበ ይመስላል። ዛሬ የምንነጋገርበት ጉዳይ በቅርቡ የወጡ እጅግ አሳሳቢ መረጃዎችን ተከትሎ በዓለም የጂኦፖለቲካ መድረክ ላይ የታየ ስላለው አዲሱና አደገኛው ለውጥ ነው። የዩናይትድ ስቴትስ ወታደራዊ ኃይል ከኢራን ጋር ግንኙነት አላቸው ተብሎ የተጠረጠሩ የንግድ መርከቦችና ነዳጅ ጫኝ ታንከሮች በዓለም አቀፍ ውሃ ላይ በኃይል ለመቆጣጠርና ከአየር ወደ መርከቦቹ በመውረድ ለመያዝ የመጨረሻ ዝግጅቱ ስለማጠናቀቁ ተሰምቷል። ይህ እርምጃ ቀደም ሲል ከነበረው የባህር ላይ ክትትልና ቀጥተኛ ያልሆነ እገዳ ወጥቶ ወታደራዊ ኃይልን በመጠቀም መርከቦችን መቆጣጠር ደረጃ የተሸጋገረበት ቀጥታም ወደ ግጭት የሚያመራ አዲስና አደገኛ ምዕራፍ ነው ተብሎለታል። ዎል ስትሪት ጆርናል የፔንታጎንን ከፍተኛ ባለስልጣናትና ወታደራዊ ምንጮችን ጠቅሶ እንደዘገበው የአሜሪካ የባህር ኃይል ኮማንዶዎች በመጪዎቹ ጥቂት ቀናት ውስጥ በዓለም ዙሪያ በሚገኙ ባህሮች ላይ በተለይም የኢራንን የኢኮኖሚ ጀርባ አጥንት የሆኑትን የነዳጅ ማጓጓዣ መስመሮችን የሚቆርጥ መጠነ ሰፊ ኦፕሬሽን ይጀምራሉ ብሏል። ይህ ውሳኔ የታወጀው ደግሞ በኢራንና በአሜሪካ መካከል በፓኪስታን አጋዥነት ተጀምሮ የነበረውና አሁንም ተስፋዎች አሉት የተባለለት ቀጠናውንም ለጥቂት ቀናት በሰላም አቆይቶ የነበረውን የተኩስ አቁም ስምምነቱን ሊያበቃ ጥቂት ቀናት ብቻ በቀሩበት ሰዓት መሆኑ ደግሞ ነገሩን ይበልጥ ውስብስብና አስፈሪ አድርጎታል። እንደ መረጃው ከሆነም ኦፕሬሽኑ ቪዚት ቦርድ ሰርች ኤንድ ሲዝ ወይም በአጭሩ VBSS የሚባለውን ወታደራዊ ስልት የሚከተል ነው ብሏል ምንጮቹ። ይህ ማለት ደግሞ የአሜሪካ የባህር ኃይል ልዩ ክፍሎች በሄሊኮፕተርና በፈጣን ጀልባዎች በመታገዝ በሚንቀሳቀሱ መርከቦች ላይ በኃይል በመውረድ መርከቧን በቁጥጥር ስር የማዋልና የጭነት መረጃዎችን የመፈተሽ ስልጣን የሚሰጥ ነው። ይህ አይነቱ እርምጃ አብዛኛውን ጊዜ የሚወሰደው በጦርነት ወቅት በጠላት ላይ በሚደረግ የባህር ላይ ከበባ ወይም ብሎኬድ ወቅት ቢሆንም አሁን ግን በሰላሙ ጊዜ ተግባራዊ ሊሆን መዘጋጀቱ ዋሽንግተን ለኢራን ያላትን ትዕግስት መጨረሷ የሚያሳይ ምልክት ተደርጎ ተወስዷል። የወታደራዊ ዝግጅት የመጣው ደግሞ አሜሪካ በቴህራን ላይ የምታደርገውን የኢኮኖሚ ማዕቀብ ይበልጥ ለማጥበቅና የኢራን መንግስት ምንም አይነት መንገድ ነዳጇን ወደ ውጭ ገበያ እንዳታወጣ ለማድረግ በወሰነችው ውሳኔ መሰረት ነው። በአሁኑ ወቅት በአረብ ባህር፣ በኦማን ባህረ ሰላጤና በህንድ ውቅያኖስ ላይ የሚገኙ የአሜሪካ የጦር መርከቦች ትዕዛዙንም በመጠባበቅ ላይ ናቸው ተብሏል። ይህ ማለት ደግሞ መሰላችሁ ማንኛውም የኢራን ሰንደቅ ዓላማ የጫነ ወይም ከኢራን ጋር የንግድ ግንኙነት አለው ተብሎ የጠረጠረ መርከብ በመጪዎቹ ቀናት ውስጥ በባህር ላይ ከአሜሪካ ወታደሮች ጋር ፊት ለፊት የመጋፈጥ እድሉ የሰፋ ሆኗል። ይህ ድርጊት ደግሞ በዓለም አቀፍ የንግድና በባህር ላይ የመጓዝ ነጻነት ወይም ፍሪደም ኦፍ ናቪጌሽን ላይ ትልቅ ጥያቄ የሚያስነሳ እንኳን ቢሆንም የፔንታጎን ባለስልጣናት ግን ደህንነታችንን ለማስጠበቅ አስፈላጊ እርምጃ ነው በሚል እየተሟገቱለት ይገኛሉ። ግን ለምን አሁን ድርድሮች በጥሩ መልኩ እየሄዱ ነው በሚባሉበት በዚህ ወቅት አሜሪካ ለምን ለእንደዚህ አይነቱ እርምጃ ተዘጋጀች የሚለው ጥያቄ ታነሱ ይሆናል። መልሶ የሚገኘው ደግሞ የት መሰላችሁ? በነጩ ቤተ መንግስት በዋይት ሃውስ የጸደቀው ኢኮኖሚክ ፊውሪ ተብሎ የሚጠራው እጅግ ጠንካራ መመሪያ ውስጥ ነው መልሱን የምናገኘው። ይህ ስያሜ በራሱ የአስተዳደሩን የቁርጠኝነት
የሉዓላዊነት ደረጃ የሚያሳይ ነው። ትርጉሙ ደግሞ ቀላል ነው። ኢራን የኒኩሌር መርሃ ግብሯን በይፋ ካላቆመችና በሶሪያ በሊባኖስና በየመን የምታደርገውን ጣልቃ ገብነት ካላቆመች የአገሪቱ የገቢ ምንጭ የሆኑት የንግድ መስመሮች ሁሉ ሙሉ በሙሉ እንዲዘጉ እናደርጋለን የሚል ነው። ይህ አዲሱ ስልት ከቀድሞዎቹ ማዕቀቦች የሚለየው ደግሞ በመሰላችሁ በወረቀት ላይ በሚሰፍሩ ክልከላዎች ብቻ የሚወሰን አለመሆኑ ነው። ቀደም ባሉት ዓመታት አሜሪካ ማዕቀቧን ስትጥል አገራት ከኢራን ጋር እንዳይነግዱ በማስጠንቀቅና የባንክ ዝውውሮችን በማገድ ነበር የምታስፈጽመው። አሁን ግን ዋሽንግተን የዲፕሎማሲውና የፋይናንሱን ጫና ወደ ወታደራዊ እርምጃን ያሸጋገረችው ኢኮኖሚያዊ ቁጣን በማለት በባህር ላይ የሚንቀሳቀስን የኢራን ንብረት በአካል ተገኝቶ መቆጣጠርን ነው እንደ አማራጭ አድርጋ ያቀረበችው። የጋራ የጦር አዛዦች ምክር ቤት ሊቀመንበር ጀነራል ዳን ኬን በሰጡት መግለጫ አሜሪካ ከእንግዲህ የኢራን ነዳጅ ጫኝ መርከቦችን በዓለም ውቅያኖሶች ላይ ያለምንም ከልካይ እንዲንሸራሸሩ አትፈቅድም ብለዋል። ይህ ስትራቴጂ በተለይ ያነጣጠረው ደግሞ እነዚህ ሻዶ ፍሊት የሚባሉት አሉ አይደለ? ይፋዊ በሆነ መንገድ የኢራንን ባንዲራ ይዘው የማይንቀሳቀሱ ነገር ግን የኢራንን ነዳጅ ተሸክመው ወደ አንድ ቦታ የሚያደርሱ መርከቦች አሉ አይደለ? እነሱ ላይ ነው፣ እነዚህ ሻዶ ፍሊት ተብለው የሚታወቁት መርከቦች ላይ። እነዚህ መርከቦች ጂፒኤሳቸውን በማጥፋት ሰንደቅ ዓላማቸውን በመቀየርና በባህር ላይ ከአንድ መርከብ ወደ ሌላ መርከብ ነዳጅ በመቀያየር ማዕቀቡን ለማለፍና ንግዱን ለማጧጣፍ ሲሰሩ ቆይተዋል። አዲሱ መመሪያ ግን እነዚህን መርከቦች በጥቁር መዝገብ ላይ ብቻ ከማስፈር ይልቅ የሳተላይት መረጃዎችን በመጠቀም ማሳደድና ኮማንዶዎችን በመላክ መርከቡን በቁጥጥር ስር መዋልንም ነው የሚፈቅደው። ይህ ማለት ደግሞ አሜሪካ ራሷን እንደ ዓለም አቀፍ የባህር ላይ ፖሊስ አድርጋ በመሾም የኢራን የኢኮኖሚ ደም ስር የሆነውን የነዳጅ ሽያጭ ለማድረቅ ቆርጣ ተነስታለች ማለት ነው። በዋሽንግተን ያሉ የፖለቲካ ተንታኞች እንደሚሉት የእርምጃ የተወሰደው የትራምፕ አስተዳደር በኢራን ላይ የሚከተለውን የማክሲመም ፕሬሸር የሚሰኘው ስልት ውጤት አላመጣም የሚል ትችት ስለበረታ ነው ብለዋል። ስለዚህም ነው ቴህራን ወደ ከፋ የኢኮኖሚ ድቀት ውስጥ እንድትገባና የህዝብ ተቃውሞ እንዲነሳባት ለማድረግ የመጨረሻው አማራጭ ሆኖ በወታደራዊ ኃይል የታገዘ የኢኮኖሚ ከበባ እንዲሆን መርጧል። ሆኖም ይህ ቁጣ ምን ያህል ዋጋን ያስከፍላል? ይህ ስልት ምን ያህል ዋጋ ያስከፍላል የሚለው ደግሞ ትልቁ ጥያቄ ነው። መርከቦችን በኃይል መቆጣጠር ማለት የሉዓላዊነት ጥሰት ተደርጎ ሊወሰድ የሚችል እርምጃ ነው። ይህ ኢራን በምላሹ የአሜሪካን የንግድ መርከቦች ወይም የአሜሪካ አጋሮችን የንግድ መርከቦች እንድታድንና እንድትይዝ በርን ይከፍትላታል። በአጭሩ ኢኮኖሚያዊ ቁጣው ከኢኮኖሚያዊ ጦርነት ወደ ትክክለኛ ወታደራዊ ግጭት የሚሸጋገር ድልድይ የመሆኑ እድል ሰፊ ሆኗል። ዋሽንግተን ይህንን ካርድ በተጫወተች ቁጥር ኢራን በቅርቡ በፓኪስታን በኩል የቀረቡላትን የድርድር ጥሪዎችና ሌሎች ንግግሮችን ችላ በማለትና በየመን የሚንቀሳቀሱትን የሀውቲ አማጽያን ለነሱ የምታደርገውን ድጋፍ መቀጠልና ወደ ግልጽ ወታደራዊ ግጭት ልታመራ ሊያደርጋት ይችላል ተብሎም ስጋት አለ። አሜሪካ በባህር ላይ የመርከብ ወረራ እንደምትጀምር ይፋ ካደረገች በኋላ የቴህራን ምላሽ ይዘገይ አልነበረም። የኢራን አብዮታዊ ዘብ ወይም IRGC ከፍተኛ አዛዦች ወዲያውኑ በሰጡት ምላሽና መግለጫ የሆርሙዝን ወሽመጥ ሙሉ በሙሉ በቁጥጥራቸው ስር ማድረጋቸውና ማንኛውም አይነት የአሜሪካ ወታደራዊ እንቅስቃሴ የማያዳግም ዋጋ እንደሚያስከፍል አስታውቀዋል። ይህ የባህር ሰርጥ በዓለም ላይ ካሉ የንግድ መስመሮች ሁሉ እጅግ ስትራቴጂካዊው ስፍራ ነው። በየቀኑ ከዚህ በፊትም በተደጋጋሚ እንዳነሳ ነው የዓለምን 20 ሚሊዮን በላይ በርሚል ነዳጅ የሚተላለፍበት ጠባብ መተላለፊያ ነው። አሁን የሁለቱ ሀገራት የኃይል መለኪያ ሆኖ ነው የመጣው። እስካሁን ባለው ሰዓት በዚህ መስመር ላይ ኢራን ያላትን የበላይነት በማስጠበቅ በፈለገችው ሰዓት እየከፈተች በፈለገችው ሰዓት እየዘጋችው ያለው የባህር መስመር ነው። በዚህ ሰዓት ኢራን ትልቁን ጉልበቷ አድርጋ እየቆጠረችው ያለችውን በሆርሙዝ የባህር መስመር ላይ ያላትን ቁጥጥር ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በዲፕሎማሲያዊ ንግግሮች መርከቦች በነጻነት እንዲያልፉ ፍላጎት እንዳላቸው ከዚህ ቀደም ቢገልጹም እንኳን በመሬት ላይ ያለው እውነታው ግን ሌላ ነው ያለው። የኢራን ወታደራዊ ክንፍ ወሽመጡን እንደ አንድ የብረት መጋረጃ እየተጠቀመበት ይገኛል። ቅዳሜ ዕለት ማለት በትላንትናው ዕለት በሆርሙዝ አቅራቢያ ሁለት መርከቦች ላይ ጥቃት መከፈቱ መቼ ሰምታችሁ ይሆናል። ይህ ኢራን አሜሪካ ለምትወስደው ማንኛውም እርምጃ አጸፋዋ ፈጣንና ከባድ እንደሚሆን ለማሳየት የላከችው ግልጽ መልእክት ተደርጎ ነው የተወሰደው። አሜሪካ የኢራንን ሻዶ ፍሊቶች በቁጥጥር ስር ለማዋል በምታደርገው ጥረት በሆርሙዝ አካባቢ የሚንቀሳቀሱ የአሜሪካና ሌሎች አጋሮች ወታደራዊም ሆኑ ሰላማዊ መርከቦች ለማጥቃት እንቅስቃሴ ልታደርግ እንደምትችል ያ በትላንትናው ዕለት በሁለት የህንድ መርከቦች ላይ የተፈጸመው የጥቃት ሙከራ አመላካሽ ተደርጎ ተወስዷል። የኢራኑ የበላይ መሪ ሞጅታባ ኻሜኔ በቅርቡ ባስተላለፉት መልእክት የኢራን የባህር ኃይል ለጠላቶቹ አዲስና መራራ ሽንፈትን ለማከናነብ ዝግጁ መሆኑን ገልጿል። ይህ ንግግር በኢራን በኩል ምንም አይነት የኋላ ማፈግፈግ እንደሌለ የሚያረጋግጥ ነው። ቴህራን የምትከተለው ስልት የተመጣጠነ ስጋት ወይም ሲሜትሪክ ትሬት ይባላል። አሜሪካ የኢራን መርከቦችን ካገደች ኢራን ደግሞ መላው ዓለም ነዳጅ የሚያገኝበትን በር ትዘጋለች ማለት ነው። ሲምፕል ሆኗል። አሁን አሜሪካን ስታደርግ ይህን አደርጋለሁ የሚል ግልጽ የሆኑ መስፈርቶችና መመሪያዎች ተቀምጧል። ይህ ደግሞ ለዓለም
ለዓለም ኢኮኖሚ እጅግ አስፈሪው ትዕይንት ነው። የኢራን ፈጣን ጀልባዎች፣ የባህር ስር ፈንጂዎችና የረጅም ርቀት ሚሳኤሎች በወሽመጡ ዙሪያ ተሰልፈው ትዕዛዝ እየተጠባበቁ ነው ያሉት። ለቴህራን የሆርሙዝ ወሽመጥን መቆጣጠር ማለት አሜሪካን ብቻ ሳይሆን መላውን ዓለም በቁጥጥር ስር የማዋል ያህል ነው። ምክንያቱ ደግሞ መሰላችሁ የወሽመጡ መዘጋት በደቂቃዎች ውስጥ የነዳጅ ዋጋን ሰማይ እንዲነካ የማድረግ አቅም አለው። ከአንዴም ሁለት ጊዜ ተመልክተነዋል ይህንን ጉዳይ። ከዚህ ባለፈ ደግሞ ኢራን እንቅስቃሴዋን ከሆርሙዝ ወሽመጥ አልፎ እስከ ባበል መንደብ ድረስ ለማስፋት ነው የምትጥረው። መረጃዎች እየወጡ ያሉት እንደዛ እንደሆነ ነው ነገሮች። ይህ ማለት በአሁኑ ወቅት በቀይ ባህር ላይ የሚታየው ቀውስ ከሆርሙዝ ፍጥጫ ጋር ተዳምሮ መላውን የመካከለኛው ምስራቅ የባህር መስመሮችን የጦር ቀጠና ሊያደርግ የሚችል አጋጣሚን ይፈጥራል። አሜሪካ መርከቦችን ለመቆጣጠር ስትዘጋጅ፣ ኢራን ደግሞ ወሽመጡን የመርከቦች መቃብር አድርጋ ለመቀየር ዝግጅቷን ጨርሳለች። የአሜሪካ የባህር ኃይል ኦፕሬሽን ዝርዝር መረጃዎች እየወጡ ሲመጡ ደግሞ ትኩረቱ ሸዶ ፍሊት በሚባሉት ላይ እንደሆነ ግልጽ ሆኗል። እነዚህ መርከቦች ለኢራን የኢኮኖሚ ህልውና ወሳኝ ናቸው። ነገር ግን በማንነታቸው ላይ ደግሞ ከፍተኛ ሚስጥራዊነት አለ። በዓለም አቀፍ ማዕቀብ ምክንያት የኢራን ነዳጅ በቀጥታ መሸጥ ስለማይቻል ቴህራን እነዚህን መርከቦች በመጠቀም ሰንደቅ ዓላማቸውን በመቀየርና የመገኛ መሳሪያዎቻቸው ወይም ትራንስፖንደርስ በማጥፋት በድብቅ ንግዷን ስታካሄድ ቆይታለች። አሁን ግን የጋራ የጦር አዛዦች ምክር ቤት ሊቀመንበር የሆኑት ጀነራል ዳንኬን እንዳረጋገጡት አሜሪካ እነዚህን መርከቦች የወንጀል ተባባሪ በማለት ፈረጃ እርምጃ እንዲወሰድባቸው እየተንቀሳቀሰች ትገኛለች። ይህ ተልዕኮ ለማስፈጸም ደግሞ አሜሪካ ያሰለፈችው ወታደራዊ ኃይል እጅግ ግዙፍ የሚባል ነው። በአሁኑ ወቅት በመካከለኛው ምስራቅና በአቅራቢያው የሚገኙ ውቅያኖሶች ላይ 16 የሚጠጉ የአሜሪካ የጦር መርከቦች ለዚህ ኦፕሬሽን ተዘጋጅተዋል። ከነዚህም መካከል ግዙፍ አይሮፕላን ተሸካሚ መርከቦች የነዚህ ኤርክራፍት ካሪየሮች ዋነኞቹ ናቸው። ይህ ኃይል እንዲሁ በሩቅ ሆኖ ለመቆጣጠር ሳይሆን መርከቦቹን አስቆሞ ቦርድ ለማድረግ ወይም ለመውጣት መርከቦቹ ላይ የሚያስችል ልዩ የኮማንዶ ክፍሎችና ፈጣን ጀልባዎችን የያዘ ነው። ጀነራል ዳንኬን በሰጡት ማብራሪያ ኦፕሬሽኑ ከባህር ዳርቻ ርቀው በሚገኙ ዓለም አቀፍ ውሃዎች ላይም እንደሚካሄድ ነው የገለጹት። የኦፕሬሽኑ ስልት ቀደም ብዬ እንደገለጽኩላችሁ VBSS ወይም ቪዚት ቦርድ ሰርች ኤንድ ሲዝ በመባል ነው የሚታወቀው። መቃኘት፣ መርከቦቹ ላይ መውጣት፣ መርከቦቹን መፈተሽ፣ አስፈላጊ ሆኖ ሲገኝ ደግሞ መርከቦቹን በቁጥጥር ስር ማዋል ማለት ነው። ይህ ማለት ደግሞ አንድ መርከብ ጥርጣሬ ካደረ በወታደሮቹ ላይ በሄሊኮፕተር መርከቡ ላይ በገመድ ይወርዳሉ፣ የመርከቡን የጉዞ ሰነዶች ይፈትሻሉ፣ የጭነቱን ይዘት ያረጋግጣሉ። አስፈላጊ ሆኖ ካገኙት ደግሞ መርከቡን ይዘው ወደ አቅራቢያ ወደሚገኝ ወዳጅ አገር ወደብ ያቀናሉ ማለት ነው። ይህ እርምጃ የኢራንን ነዳጅ ለመሸጥ የሚሞክሩትን የውጭ ኩባንያዎችና የመርከብ ባለቤቶችንም ትልቅ ማስጠንቀቂያ እንዲደርሳቸው የሚያደርግ ነው። ከኢራን ጋር የምትነግዱ ከሆነ መርከባችሁን ልታጡ ትችላላችሁ የሚል ቀጥተኛ መልእክት አለው። ይህ የአሜሪካ ወታደራዊ ዝግጅት ደግሞ ከመካከለኛው ምስራቅ አልፎን እስከ ኢንዶ ፓሲፊክ ቀጠና ድረስ የሚዘልቅ ነው። ምክንያቱ ለምን መሰላችሁ? ብዙዎቹ የኢራን መርከቦች ነዳጃቸውን የሚያደርሱት ወደ ምስራቅ እስያ ገበያዎች በመሆኑ አሜሪካ አደኑን በሁሉም የባህር መንገዶች ላይ ለማድረግ ነው ያቀደችው። ይህ ደግሞ በባህር ላይ የሚደረገውን ፍጥጫ ወደ ዓለም አቀፍ ደረጃ ከፍ ያደርገዋል። አሜሪካ ይህንን ግዙፍ ኃይል ያሰለፈችው ቴህራን በምላሹ ልትሰነዝር የምትችለውን የባህር ላይ ጥቃት ለመመከትና የራሷን የንግድ መርከቦች ደህንነትም ለመጠበቅ ጭምር ነው። ሆኖም ግን እንዲህ ያለውን መጠነ ሰፊ ወታደራዊ እርምጃ በሰላም ጊዜ ንግግሮች እየሄዱ ባለበት፣ ተስፋ በሚደረግበት ጦርነቱ በሰላም ሊፈታ ይችላል በሚባለው ጊዜ ለማድረግ መምረጥ በታሪክ ታይቶ የማይታወቅና እጅግ አደገኛ የሆነ መዘዝን ሊይዞ ይመጣ ይችላል። መርከቦችን በኃይል ለመቆጣጠር በሚደረግ ሙከራ ወቅት ጥይት ቢተኮስ ወይም የሰው ልጅ ሕይወት ቢጠፋ ሁኔታው በሰዓታት ውስጥ ወደ ለየለት የእልቂት ጦርነት ሊቀየር ይችላል። ዋሽንግተን ይህንን አደጋ ያወቀችውን ቢሆን ደግሞ ወታደራዊ ጡንቻዋን በማሳየት እርምጃ ለመውሰድ መምረጧን ነው መረጃዎች ያሳዩን የሚገኙት። ይህ ዛሬ ያየነው የምንገኘው የባህር ላይ ፍጥጫ ግን አዲስ ክስተት አይደለም። ምናልባት የዛሬውን ፍጥጫ እንዲደግፍልን በ1980ዎቹ በኢራንና በኢራቅ ጦርነት ወቅት የታየውን ታንከር ዋር ተብሎ የሚጠራውን ክስተት ያ የዓለም ታሪክ ላይ ጥቁር የታሪክ ምዕራፍ የሚያስታውሰን ክስተት ማንሳት ግድ ይለናል። በወቅቱ ሁለቱም ወገኖች ኢራቅና ኢራን ጠላታቸውን የኢኮኖሚ ምንጭ ለማድረግ የነዳጅ ጫኝ መርከቦችን ኢላማ ያደርጉ ነበር። ዛሬም እንደ አውሮፓውያን አቆጣጠር በ2026 ወርሃ ሚያዝያ ላይ አሜሪካና እስራኤል በኢራን ላይ ካደረሱት የጋራ ጥቃት በኋላ ሁኔታዎች ወደዚያው የቀደመው የታሪክ አዙሪት የተመለሱ ነው የሚመስሉት። የአሁኑ ልዩነቱ ግን አሜሪካ በይፋ መርከቦቹን ይዛለው ማለቷና ይህንን እርምጃም በህግ ሽፋን ለመደገፍ መሞከሯ ነው። ከህግ አኳያ ሲታይ አሜሪካ ይህንን የምታደርገው ከፍተኛውን ህጋዊ ስልጣን በመጠቀም እንደሆነ ትሟገታለች። ዋሽንግተን የምትመራው የጦር መሳሪያ ወይም ነዳጅ ለጠላት የሚያጓጉዝ ማንኛውም አካል ሊያዝ ይችላል
በሚለውና አገራዊ ደህንነትን መሰረት ባደረገ መርህ ነው። ነገር ግን በዓለም አቀፍ የባህር ህግ ወይም UNCLOS መሰረት በዓለም አቀፍ ውሃ ላይ የሚንቀሳቀስ የሌላን አገር የንግድ መርከብ በኃይል መቆጣጠር እጅግ ጥብቅ የሆኑ ቅድመ ሁኔታዎችን ይጠይቃል። የባህር ላይ ወንበዴነት ወይም የሰዎችን ህገወጥ ዝውውር ለመከላከል ካልሆነ በስተቀር የአንድን ሉዓላዊት አገር መርከብ ማቆም እንደ ጦርነት አዋጅ ሊቆጠር የሚችልበት እድል አለ። የህግ ባለሙያዎች እንደሚከራከሩት ሆነ አሜሪካ ይህንን ስልት የምትጠቀመው ኢራንን ወንጀለኛ አገር አድርጋ በመፈረጅ ስለሆነ ለድርጊቷ ዓለም አቀፍ ድጋፍን ለማግኘት ትጥራለች። ሆኖም ይህ አደገኛ አዝማሚያ ነው ያለው። ምክንያቱ ደግሞ ዛሬ አሜሪካ የኢራንን መርከቦች በኃይል ከተቆጣጠረች ነገ ሌሎች ሀያላን ሀገራትም ተመሳሳይ እርምጃ በራሳቸው ፍላጎት ላይ ተመስርተው እንዲወስዱ በርን ይከፍታል። ይህ ደግሞ ባህር ላይ ያለውን የንግድ ነጻነትና ደህንነት በእጅጉን ይሸረሽሯል። በሌላ በኩል ደግሞ ኢራን ይህንን ድርጊት የባህር ላይ ወንበዴነት ወይም ፓይሬሲ ስትል ትጠራዋለች። ቴህራን እንደምትለው ከሆነ አሜሪካ የምታደርገው እንቅስቃሴ ዓለም አቀፍ ስርዓትን የጣስና የኢራንን ህዝብ በረሃብ ለመቅጣት የታለመ ጭካኔ የተሞላበት እርምጃ ነው ትላለች። ይህ የህግ ፍትጊያ በድርድር ጠረጴዛ ላይ ሳይሆን በውቅያኖሶች ላይ በሚተኮሱ ጥይሶች ሊፈታ መቃረቡ ደግሞ የህጉን የበላይነት አደጋ ላይ ጥሎታል። አሜሪካ የራሷን የውስጥ ህጎች ወይም ዶሜስቲክ ሎው ከዓለም አቀፍ ህግ በላይ ለማስከበር ነው እየሞከረች ያለች። ይህ ደግሞ እንደ ሩሲያና ቻይና ያሉ አገራት በጉዳዩ ላይ ጣልቃ እንዲገቡ ሊያነሳሳ የሚችል ትልቅ ዲፕሎማሲያዊ ስጋት ነው። ይህ የታሪክ የህግ ፍትጊያ የሚያሳየን አንድ እውነታ ደግሞ መስላችሁ ኃይል ከህግ በላይ በሚሆንበት በዚህ ወቅት የባህር ላይ መንገዶች የንግድ መሸጋገሪያ መሆናቸው ቀርቶ የፖለቲካ ግብግብ ማሳያ እየሆኑ ይመጣሉ። ዋሽንግተን ህግን እያስከበርኩ ነው ብትልም ቴህራን ደግሞ ሉዓላዊነትን እየተከላከልኩ ነው በማለት እነዛን መስመሮች የጦርነት ቀጠና ይሆናሉ። ውጤቱ ደግሞ በባህር ላይ የሚንሳፈፉ በሚሊዮን የሚቆጠሩ በርሚል ነዳጆችና የዓለም ኢኮኖሚ ጣፋንታ በአንድ የኮማንዶ እርምጃ ላይ እንዲንጠለጠል ያደርገዋል። ዓለም አቀፉ ማህበረሰብ በአንድ በኩል የአሜሪካን የጦር መርከቦች ሲንቀሳቀሱ ያየ፣ በሌላ በኩል ደግሞ የዲፕሎማሲው በር ለማንኳኳት የሚደረገውን ጥረት በትዝብት እየተከታተለ ነው የሚገኘው። በዚህ ረገድ የፓኪስታን መንግስት የሚጫወተው ሚና የሚናቅ አይደለም። እስላማባድ የዋሽንግተንና የቴህራን ተወካዮችን ፊት ለፊት ባታገናኝም በመካከላቸው የሐሳብ ልውውጥ እንዲኖር በማድረግ ግን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት እንዲደረስ አግዛ ከዛ በኋላ ፊት ለፊት ንግግሮች እንዲደረጉ አድርጋ ዳግም ሁለተኛ ዙር ንግግሮችም እንዲመጡ እየጣረች ነው ያለችው። እነዛ ስምምነቶች ቀጠናውን ለጥቂት ቀናት ከቀጥተኛ ግጭት ታድገው ቆይተዋል። ሆኖም ግን አሁን የሰዓት ቆጣሪው ወደ ሲዝ ፋየሩ የመጨረሻ ቀናት እየተቃረበ ነው ያለው። እንደ መረጃዎች ከሆነ ይህ የ2 ሳምንታት የተኩስ አቁም ስምምነት በዚህ ሳምንት ማክሰኞ ዕለት በይፋ ሲያበቃ ያ ቀን ሳይመጣና ስምምነቱ ሳይራዘም አሜሪካ መርከቦችን የመቆጣጠር ኦፕሬሽኗን የምትጀምር ከሆነ ፓኪስታን የገነባችው የሰላም ድልድይ በአንድ ጅንበር ይፈርሳል። ዋይት ሃውስን ወታደራዊ ጫና ለዲፕሎማሲው ስኬት የሚረዳ ግፊት ወይም ሌቨሬጅ አድርጋ ብትቆጥሮም ለቴህራን ግን ይህ ድርጊት ከስምምነቱ በፊት የተሰነዘረ ጥቃት ተደርጎ ነው የሚወሰደው። በእስላማባድ የተጀመረው ንግግር ትኩረት አድርጎ የነበረው የሆርሙዝ ወሽመጥ ክፍት እንዲሆንና በምላሹም ለኢራን ማዕቀቦች እንዲላሉላት ነበር። ሆኖም አሜሪካ አሁን የጀመረችው እንቅስቃሴ የድርድር ጠረጴዛውን ትርጉም አልባ የሚያደርግ ነው። የፓኪስታን ባለስልጣናት ሁለቱን ወገኖች በድጋሚ ለማስማማት ሌት ተቀን እየሰሩ ነው ያሉት። በዋሽንግተን ያሉ ጠንካራ አቋም ያላቸው ፖለቲከኞች ደግሞ ዲፕሎማሲው ፋይዳ የለውም የሚል እምነታቸውን እያራምዱ ነው ያሉት። ለእነሱ ዲፕሎማሲ ማለት ኢራን ጊዜ እንድታገኝ መፍቀር ማለት ነው። በሌላ በኩል ደግሞ ኢራን አሜሪካ በባህር ላይ ወታደራዊ እርምጃ እየወሰደች የምታደርገውን የሰላም ጥሪ የሽንገላ ንግግር እንደሆነ ነው የሚገልጸው። ይህ በሁለቱ ሀገራት መካከል ያለው ጥልቅ ያለመተማመን ሂደት የፓኪስታንን ጥረት እጅግ አስቸጋሪ አድርጎታል። አሁን ጥያቄው ማክሰኞ ዕለት ስምምነቱ ሲያበቃ ምንድነው የሚከሰተው የሚለው ነው። አሜሪካ እስከዚያ ድረስ ትዕግስት ታደርጋለች ወይስ ከዚያ በፊት ኦፕሬሽኑን ትጀምራለች የሚሉ መረጃዎችን መመልከት ግድ ይለናል። የፔንታጎን መረጃዎች እንደሚያመላክቱት ከሆነ አሁን አሜሪካ ወደ ኦፕሬሽን ለመግባት የሚያስፈልጓትን ቅድመ ዝግጅቶች ታጠናቃለች። ትዕዛዙ በማንኛውም ሰዓት ሊተላለፍ የሚችል ነው ማለት ነው። ይህ ማለት ደግሞ ዲፕሎማሲውና ወታደራዊው እርምጃ በአንድ መስመር ላይ እየተሽቀዳደሙ ነው ያሉት። ዲፕሎማሲው ከቀደመ ምናልባት የባህር ላይ ፍጥጫው በንግግር ሊረግብ የሚችልበት እድል አለ። ወታደራዊው እርምጃ ከቀደመ ግን የመካከለኛው ምስራቅ ሰማይ በድጋሚ በጭስና በእሳት የመሸፈኑ እድል የፓኪስታን የሰላም ተልእኮም የመጨረሻው ሙከራ እንዲሁም የታሪኩ ምዕራፍ የሚዘጋበት ያደርገዋል። ይህ ሁሉ ግን ወዴት ነው የሚያመራን? አሁን ላይ ይህ ቅጽበት ምናልባትም ከሁለተኛው የዓለም ጦርነት በኋላ ዓለም ለትልቅ የኤነርጂ ቀውስ የተጋለጨበት ወቅት ተደርጎ ሊመዘገብ የሚችል ነው። የአሜሪካ የጦር መርከቦች በኢራን መርከቦች ላይ ለመሳፈር ሲዘጋጁ ትልቁ ቁማር የተያዘው በዓለም ነዳጅ ገበያ ላይ ነው። የዓለም አቀፉ የኢነርጂ ኤጀንሲ እንዳስታወቀው ከሆነ ይህ የባህር ላይ ከበባና ሊመጣ የሚችለው የጦርነት ፍንዳታ በታሪክ ትልቁ የነዳጅ አቅርቦት መስተጓጎልን ሊያመጣ የሚችል ሊሆን ይችላል። የሆርሙዝ ወሽመጥ ለአፍታ እንኳን ቢዘጋ የነዳጅ ዋጋ በአንድ ጀንበር $120 በላይ ሊዘል እንደሚችል ትንበዮች ያመለክታሉ። ይህ ማለት በአውሮፓ በእስያና በአሜሪካ የሚገኙ ፋብሪካዎች፣ አየር መንገዶችና የትራንስፖርት ዘርፎች ሽባ የመሆን አደጋ ተደቅኖባቸዋል። አሜሪካ ኢኮኖሚያዊ ቁጣዬን ገልጻለሁ ስትል ዋጋውን የምትከፍለው ግን መላው ዓለም መሆኗ ግልጽ ነው። ከኢኮኖሚ ባሻገር የፍጥጫ የአዲስ የዓለም ስርዓት መወለድ ወይም መፍረስ ምልክትም ተደርጎ
ተደርጎ እየተወሰደ ነው ያለው። አሜሪካ በዓለም አቀፍ ውሃ ላይ የሌላን አገር መርከብ በኃይል ለመቆጣጠር መብቱን ካገኘች ዓለም ወደ ጉልበተኞች ስርዓት ልትገባ ትችላለች። በሌላ በኩል ኢራን ይህንን ጫና ተቋቁማ መውጣት ከቻለች የአሜሪካ ማዕቀብና ወታደራዊ ማስፈራሪያ ዋጋ ቢስ መሆኑን ለዓለም ታሳያለች። ቴህራን እስካሁን ያሳየችው ግትርነት የሚያመለክተው የጥፋት ጦርነት ውስጥ ገብታ እንኳን ለዋሽንግተን እጇን እንደማትሰጥ ነው። ይህ እያየነው ያለነው የፓኪስታን የሰላም ጥረት የመጨረሻው የደህንነት ቫልቭ ወይም ሴፍቲ ቫልቭ ነው። ያ ቫልቭ ሲፈነዳ ግን ግጭቱ ከባህር ወደ ምድር ከመርከብ ወደ ከተሞች መዛመቱ የሚቀር አይደለም። ታሪክ ራሱን ይደግማል እንደሚባለው ሁሉ ለአውሮፓውያኖቹ አቆጣጠር የካቲት 28 አሜሪካና እስራኤል የፈጸሙት ጥቃት የሺዎችን ህይወት ቀጥፎ በመካከለኛው ምስራቅና በሆርሙዝ አካባቢ ቀውስ ቀስቅሶ እንዳለፈው ሁሉ አሁን ደግሞ በሚያዝያ ወር አጋማሽ የታወጀው የመርከብ ወረራና ቁጥጥር ዝግጅት ሁሉም የሚያሳዩት አንድ አሳዛኝ ተመሳይ እውነታ ነው። ዲፕሎማሲ በወታደራዊ ጡንቻ ሲተካ፣ ሰላም በቁማር ጠረጴዛ ላይ ስትቀመጥ ውጤቱ ለሁሉም የሚተርፍ ጥፋት ነው የሚሆነው። አሜሪካ ለሰላም ስምምነት ብዬ ነው ብትልም እንኳን ሰላም ግን በኃይል መርከቦችን በመቆጣጠር እንደማይመጣ የታሪክ መጻሕፍት ይመሰክራሉ። የዛሬው ልዩ ጥንቅራችን የምንቋጨው በመጪዎቹ 48 ሰዓታት ውስጥ የሚወሰዱ እርምጃዎች የ2026ቱን ቀሪ ወራት ብቻ ሳይሆን የቀጣዮቹን 10 ዓመታት ዓለም አቀፍ ግንኙነቶችን ይወስናሉ። የአሜሪካ ኮማንዶዎች በመጀመሪያው የኢራን መርከብ ላይ እግራቸውን ሲያሳርፉ ዓለም ወደ አዲስና የማይታወቅ አዘቅት ውስጥ ትገባለች። ያ ቀን እንዳይመጣ ተስፋ እያደረግን ልዩ ጥንቅራችንን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ሐሳብ አስተያየታችሁን በኮሜንት መስጫው ላይ በማስቀመጥ እንድትቆዩ በክብር ጋብዛለሁ። በቀጣይ እስክንገናኝ ድረስ በቸር ቆዩልኝ። ሰላም።